አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ሁላችሁም ሼርና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ቤተሰብ ሆኑን። ዛሬ ውሏችንን ከእናንተ ጋር እናደርጋለን። እስከ መጨረሻው ድረስ ቪዲዮዋችንን ነው። እንዲሁም ትላንት በለቀኩት ቪዲዮ አንዳንድ እህቶች የጻፉት ኮሜንት አለ። በእነሱም ሀሳብ አንዳንድ ነገር ሰጣቸዋለሁ ማለት ነው። በመጀመሪያ ሁላችሁም ሼር አድርጉልኝ፣ ላይክ አድርጉ። 10 ሺህ አስገቡን። ተው ምን ይሻላል? እንደው 7 ሺህ ላይ ተቀምጠናል ውዶች። ይሄ አበርሳቱን እና ውሏችን ይሄን በዚህ መልኩ ሰብሪና በጣም ዛሬ እየረበሸችኝ ነበረ። አዝያት እየሰራው ነበር። በቃ ግማሹ ቪዲዮ ተቀርጿል፣ ግማሹ መቀረጽ አልቻልኩም። ምክንያቱም በጣም እየረበሸኝ ስለሆነች እየረሳሁት ማለት ነው። እዚህ ጋር ውዶችዬ ወጥ ልሰራ ሽንኩርት እየከተፍኩ ነበረ እና ምን ልላችሁ ነው፣ ስለ ሌባ ትናንት በለቀኩት ቪዲዮ አንዲት እህቴ በመስኮት እና በበር ነው እንጂ ሌባ የሚገባው እንዴት ምንድነው እንዴት በኮርኒስ ይገባል ብላለች። ኮርኒስ የኛ እንትን አረጋችሁት እንደ ውዶችዬ፣ የኛ ኮርኒስ እኮ እንትን የሚል የሚላቀቅ እኮ ነው። ኮርኒስ እኮ ተገጣጣሚ በእንትን ተገጣጥሞ የሚሰራ ነውና ያንን ከላይ ውስጡ ባዶ ነው። ኮርኒስ ማለት ውስጡ ጣራው ጋር ወይም ቆርቆሮ ጋር በአንድ የተጠጋ አይደለም። አንድ የምታውቁት ነገር ኮርኒስ ሲባል እንደ ውጭ ሀገር ወይም ደግሞ እንደ እንትን ቤቶች እንደ ህንጻ ቤቶች እንትን አይደለም ኮርኒሱ ማለት ነውና የኛ ሀገር ኮርኒስ የዛም በነገራችን ላይ ውስጡ ክፍተት አለው። አንደኛ ገመድ አሁን እንትን ገመዶች ይቀበራሉ፣ የኤሌክትሪክ ገመዶች አሁን ለምሳሌ ውስጥ የሚቀበሩ ገመዶች አሉ። ያ በምንድነው በጣራው ላይ ውስጥ ለውስጥ ነው የሚገባው። በታች በቤታችሁ በየክፍሉ የሚመጣው ውስጥ ተቀብሮ ነው በኮርኒሱ ማለት ነው። ያ ማለት ከኮርኒስ በላይ ክፍት ነው ውስጡ። ማንኛውም ክፍል ላይ ያስሄዳቸዋል ኮርኒሱ ውስጡ ማለት ነው። ከዛ በአንዱ ክፍል ላይ የሆነ መምቻ ይዞ የብዙ ሰው በነገራችን ላይ እዛ ሀገር ላይ ስለሌላቸው ነው፣ እናንተ ስለማታውቁት ነው የሀገራችንን ሲስተም። በፊት ለፊት ያማ በሆነ በበርና በእንትን በመስታወት ማን ነው በመስኮት ብቻ ቢሆን ሌባ የሚገባውማ ጥሩ ነገር ነበር። ግን እንደዛ ብቻ አይደለም፣ ብዙ ሌባ ብልሃት አያጣም የሚባል ነገር አለና ኮርኒሱ ተሰባሪ ነው፣ የኛ የሚለቅ ነው። ዝናብ እንኳን ቆርቆሯችሁ ካስገባ በስብሶ በቃ ይወድቃል። ይሄ የታወቀ ነው። ምንም እንትን የለውም። የኢትዮጵያ ኮርኒስ ማለት ነው ጭቃ ቤቶች ላይ የሚሰራው እንደዛ ነው ማለት ነው። እና ውስጥ ላይ ልክ እንደገባችሁ ማንኛውም ክፍል ላይ እንዳልኳችሁ መግባት ይችላል። በማንኛውም ክፍል አቅጣጫ ላይ መግባት ይችላል። ከዛ አንዱ ክፍል ላይ የሆነ የራሱ የሚያመቱበት ወይም ኮርኒሱን በመሃል ላይ ወደ ሳሎንም ይሁን በሳሎን በኩል በቃ ቤታቸውም ሊሆን ይችላል። ወደዛ ለመግባት አንዱ ክፍል ላይ ይመታዋል ኮርኒሱን ከላይ ሆኖ ማለት ነው። ከዛ በውስጥ ይወርዳል እና ጎረቤት ከዚህ ቀደም እንደዛ አድርገዋል ሌቦች ማለት ነው። በሽንት ቤት ኮርኒስ ገብተው ከዛ ክፍተት አለው። በነገራችን ላይ ይሄ የሽንት ቤት ኮርኒስ ወይ በሻወር ቤታችሁ የሚሆን ወይ በአንድ ክፍሉ ትልቅ ቤት ከሆነ ክፍላችሁ በአንድ ክፍል ላይ የራሱ ውስጥ ምንት ማለት አለው የኮርኒስ። አሁን ለምሳሌ ማብራት ሲበላሽባችሁ ምናምን የሆነ ነገር ችግር ሲኖር በዛ ውስጥ ገብተው ነው የሚያስተካክሉላችሁ ማለት ነው ባለሙያተኛ ነው። በዛ ውስጥ ክፍተት ይኖራል፣ የምትከፈትና የምትከደን እናት የምትደረገው። አሁን እኔ እንዳያችሁት ተወርዳለች፣ ትሰቀላለች። ግን እኛ አንድ ቀን ማውረደነው አናቅም። ጫፍና ጫፍ ላይ ልክ ተሰቅሎ በጂፕሰን ተያይዞ ነበረ ማለት ነው። ያችን አውጥተዋት ነው እኔ ያየሁትና በዛ ውስጥ የገቡት። እንደውም ከዚህ ቀደም ነግሬያችኋለሁ፣ እቃ እየተንጓጓ ነገር ነበር የመሰለኝና በቃ ምን አይነት እቃ ወድቆብኝ ነው ምናምን ብዬ ወደ እቃ ቤትም ስገባ የለም። ለካ በዛው ሰዓት እነሱ ውስጥ ገብተውበታል ኮርኒሴ ውስጥ ማለት ነውና ወጥቼ በውጭ በኩል ሳይ ሽንት ቤቱ አጋጣሚ ትዝም አላለኝም። ወደ ሽንት ቤቱም አልዞርኩም ተመልሼ። የዛኔ ሰብሪና ገና የ6 ወር ህፃን ነበር፣ ያኔ የ6 ወር ነበረችና ገና ናት። ከዛ ተመለስኩኝ ልጄን ደግሞ ቢያነሳብኝ ስዬ ማለት ነው። ከዛ አጋጣሚ አብቲ እንደመጣ ሲሄድ ወደ ውስጥ ኮርኒሱ ወርዶ ነው ያገኘው ማለት ነው። ምንድነው ኮርኒሱ ምናምን ሲለኝ እኔ ተንጓጉቶብኛልና ሲንጓጓብኝ ምንድነው ብዬ ስወጣ ምንም ነገር የለም። ለሁለት ጊዜ ተንጓጓ ውስጥ እቃ ቤት ነው ብዬ እቃ ቤትም ስገባ ምንም ነገር የለም ምናምን አልኩት።
ከዛ ከላይ በኩል ቁጭ ብለው ልጆቹን ምን እየሰራችሁ ነው ብያቸው ሰው እየጠበቅን ነው ሲሉኝ እኔም አላገናዘብኩትም በሰዓቱ ማለት ነው። እና እንደዚህ ነው ውስጥ መግቢያ ያለው ለዚህ ጥያቄ ለጠይቃችሁኝ። አንድ ኮሜንት ደግሞ ያሳቀኝ በዛ በኮርኒስ ብለው ሳኡዲ ሊገቡ ነው ብላለን የሚል ኮሜንት አይቼ ነበረ። ምን አውቃለሁ የት እንደሚገባበት አላውቅም። ምናልባት ሀገር ላይ ስትመጡ የሀገራችሁን እንትን ስታዩት ለካ እንደዚህ ነው እንዴት ላላችሁ። ኮርኒስ ደግሞ ጣራው ቆርቆሮ ድረስ ተጠግቶ አይደለም የሚሰራው፣ ውስጡ ክፍተት አለው። የሆነ አሁን ለምሳሌ የኤሌት እንትን ገመዶች የምትጠቀሙት ጠልፋችሁም ይሁን የቆጣሪ ብቻ በማንኛውም እንትን ይሁን ከኮርኒስ በላይ ነው ተቀብሮ በግርግዳ ነው የሚመጣላችሁ። ያ ማለት ጥጉን ጣራው ላይ ነው እንትን የሚለው በውስጥ ነው የሚመጣው። እና ይሄ ቢሆነው ደግሞ መጀመሪያ ከመሰራቱ ኮርኒስ ከመሰራቱ በፊት ነው እንደዛ የሚሰራው የመብራት ገመዶች ውስጥ ላይ የሚቀበረው ማለት ነው። እና ውስጡ በዛን ሰዓት የሆነ ቢበላሽባችሁ ማንኛውም ነገር አደጋ ሲደርስባችሁ ለማስተካከል ውስጡ ሰው ይገባበታል። ወደ ታች ለመውረድ እንደነገርኳችሁ መዶሻም ይሁን ምንም ይሁን በያዘው እንትን ደብድቦ ወደ ታች ይወርዳል። መሀሉን ከፈት ካደረገ ለሱ መውረጃ ብቻ ስለሆነ ሌባ ይወርዳል። ከዛ በውስጥ በኩል የመስኮት ማንኛውም ሰው ከውስጥ በኩል ነው መክፈት የሚችለው፣ ከውጭ መክፈት አይቻልም። ታውቃላችሁ መስኮታችሁን አይደለም። ሰው ካለ ከሌለ ከፍቶ በዛ ይወጣል የሚፈልገውን ነገር አንስቶ ማለት ነው። እና ከዚህ ቀደም እንደዚህ የተደረገ ቤት ስላለ እንደዛ እያላችሁ እንዳትሞኙ ተጠንቀቁ። ሌባ ሲስተም በጣም እኔ በኮንሶ የመጀመሪያ ጊዜ ነው ስሰማ ላልሽው እህቴ አብሽሪ አብሽሪ እዚህ ስትመጪ ታየዋለሽ ነው የምለው። እና ይሄ ነው እላችኋለሁኝ። ሌባ ሲስተም አያጣም፣ መግቢያ አያጣም የሚባለው ነገር በቀን ሰዓት እየቆረጡ እነዚህ እንዴት አይሰርቁም? እንዴት ሲስተም አይጠፋቸውም? በመስኮትና በበር ብቻማ አይደለም በበር ላይ ሆኖ እንኳን ራሱ የሚገርማችሁ ነገር ተኝታችሁ ወይ የሆነ ማብራት አጥፋፍታችሁ ምናምን ፊት ለፊት ስልክ ተቸርጆ በእንትን በቀጭን እንትን ነገር ብረት ነገር ሳብ ያደርጓታል ማለት ነውና ሌባ ሲስተም አያጣም። ስለዚህ ብትጠነቀቁ ይሻላል እላችኋለሁኝ። በነገራችን ላይ ሰብሪና እያገዘች ነው ዛሬ ምሳ የሰራ ነው። እንደውም ቡና ስንጠጣ ደግሞ ሰብሪ እያገዘች ነበረ። ማሻአላ ተባረክ ረህማን ደረሰችልኝ ማለት ነው። የሴት በላይ ሆናለኝ። ያው ሴት ልጅ ያላችሁ ታውቁታላችሁ፣ ጉድ ጉድ ሲሉላችሁ ማለት ነው። እና ደረሽልኝ እያልኳት እዚህ ጋር ነጭ ሽንኩርት እየከተከትኩኝ ነበረ። ወደ ብሎጌ ልመለስ። እስካሁን ድረስ ስለ ሌባው ነበር ያወራኋችሁ። እዚህ ጋር እንደምታዩት ቲማቲም እንትን ያልኩበት የነጭ ሽንኩርቱን ቀየር አድርጎታል። በምታዩት መልኩ ነጭ ሽንኩርቴን እየቀጠቀጥኩኝ ነው ማለት ነው። እዛ ጋር ምስሬን ማነው በርበሬን ጨማምሬያለሁኝ። በደንብ ካሸሁት በኋላ ከዛ ምስሬን እጨምራለሁ ማለት ነው ውዶችዬ። የዛሬው ውላችን ማሻአላ ደስ የሚል ነበረ። በልጄ ግዛኝ ነው የተሰራው ቪዲዮ። ቢያንስ ለሱ አስትሉና ሼር አድርጉ፣ ላይክም አድርጉ። ቤተሰብም ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁኝ። ዛሬ ውዶች ምሳ እየሰራን እንዳለ በመሀል መብራት ሄዶብኝ ነበረ። ከዛ ከሰል አያይዤ ውጭ ላይ ፀሐይ ስለነበረ በቤት ውስጥ ነው የሰራሁት። ከሰል እኔ ቤት ውስጥ አልሰራም በከሰል ውጭ ላይ ነበረ ማለት ነው። እንደምታዩት ምስሬን አብስዬ ነበር። ከዛ ጨመርኩኝ በምታዩት መልኩ ማሻአላ በጣም ቆንጆ ነበረ። ያው እኔ ከምስር ወጥ ከአተር ወጥ ከድንች ከአትክልት ምናምን አልወጣም። ያው ታውቃላችሁ ስጋ ምናምን አይነካንም ማለት ነው። እሺ አንድ ሰሞን በእንደዛ አይነት ኮሜንት ጠምደውኝ ነበር። ጠፍተዋል እነዛ ልጆች ማለት ነው። ቴሳቸው የለም አልሐምዱሊላህ። አንዳንድ ሰው ደህና በኮሜንት ያሽርልኛል፣ በዛው ጠፍተው ቀርተዋል። እና ውዶችዬ እዚህ ጋር ነጭ ሽንኩርቴንም ጨማመርኩ አንድ ላይ ይብሰል አልኩኝ። ምክንያቱም ሰዓትም ሂዶ ስለነበረ ባንዴ ልጨራረስ አልኩኝ። ነጭ ሽንኩርት እኔ ከበሰለ በኋላ ከልሽ ምናምን መጨረሻ ላይ ነበረ በደንብ ቀጥቅጬ የምጨምረው ማለት ነው። ዛሬ ግን ቶሎ ሰዓት ሂዶ ስለነበር ማብራት ሂዶ እንደገና ወደ ከሰል አያይዤ ምናምን ስለሆነ ቶሎ ነው የጨማመርኩት ማለት ነው። እዚህ ጋር እንደምታዩ ቡና ቆልቼ ነበረ። ከዛ አንድ እህቴ ጨርቅ ከታች አድርገሽ ውቀጭ ምናምን አለችኝ። ጨርቅ እንደምታዩ አድርጌ ቢሆንም እኔ ቤት ውስጥ አልወቅጥም፣ ግን ያው ፀሐይ ሲሆንብኝ አጋጣሚ አንዳንድ ጊዜ ነው። እዚህ ጋር እንደምታዩ ሰብሪና እኔ ነኝ የማወቅጠው ብላ እየረበሸች ነበረ። ከዛ እሷን አላቅቄ እኔ መውቀጥ ጀመርኩኝ ማለት ነው። ውዶች ልጅ አላችሁ፣ ያው የልጁን ግዣኝ ታውቁታላችሁ። አንጀታችሁ እየበገነ ግን ምንም ማድረግ ስለማይቻል አብረዋችሁ ይሰራሉ ማለት ነው። እና ከሰል ቤት ውስጥ ስትሰሩ ይዩት ምን እንደሚመስል እየጎለለ ምናምን፣ ይሄንን ውስጡን እንዴት እንደሚያበላሽ ማለት ነው።
እኔ ብዙም ከሰል ቤት ውስጥ ብዙም ሳይሆን ለማጨስ ብቻ ነው እንጂ በጥቅሉ ቤት ውስጥ አልጠቀምም። አጋጣሚ መብራት ሲሄድ ነው እንጂ ፓወርም ሳይኖረው ሲቀር በከሰል ነው። ግን ውጭ ላይ ነው የምጠቀመው እንጂ ቤት ውስጥ አላስገባም እላችኋለሁኝ። እና የዛሬው ውሏችን ይሄን ይመስላል። ወጣችንንም ከላለስን ቡናችንን በዚሁ እየወቀጥን ሁሉንም በአንድ ነው ስራችንን ያካሄድነው። ምክንያቱም ሰዓት ሄዶ ስለነበረ ቶሎ እያል ምሳ ሰዓት የሀብቲም ወንድም ስለነበር ቶሎ መጨረስ አለብን ብለን በምታወስ መልኩ ያው ፍጥነት ላይ ስለሆነም እኛም ፍጥነት ነበረን ማለት ነው። ኢነርጂ ተጠቅመን ነው ምሳ ሰዓት እያለፈብን ስለሆነ ማለት ነው። ከዛ ቶሎ ቡናችንን ለመጣድ ሞከርን እላችኋለሁ ውዶችዬ። የዛሬው ውሏችን በዚህ መልኩ ነበረ። ቤተሰብ ያልሆናችሁ ቤተሰብ ሆኖን ሻርም አድርጉ፣ ላይክ አድርጉ፣ አበረታቱን። ጥያቄም ካላችሁ ሀሳብም ካላችሁ ሀሳብ ማስቀመጥ ትችላላችሁ ማለት ነው። አንዲት እህቴ ኮንዶሚኒየም ምንድነው የብሎኬት ቤት ካለ ፈልጊልኝ ብላኝ ነበረ እና እህቴ ምናልባት ካዳመሽው ብሎኬት ቤት አሉ፣ ግን ዋጋቸው ውድ ነው እና አቅማቸውን አውቃችሁ ጠይቁ ነው የምለው። ማለት ያኔ ብዙ ጊዜ መዳም ቅመሞችን አይሆንም ምናምን ስለሚሉ ነው በዛ ዋጋ ብሎኬት ቤት አሁን ከባድ ነው ማለት አይቻልም። ታውቁታላችሁ የጭቃ ቤት ምን ያክል እየተሸጠ እንደሆነ ማለት ነው። እና ህገ ወጥ ላይ ደግሞ ብሎኬት ቤት የለም ታውቃላችሁ፣ ህጋዊ ላይ ነው እላችኋለሁኝ። በምታዩት መልኩ ቡናችንን እንወቃቀጥን። ከዛ ቡናችንን የምፈልገውን ያክል ሙቅ ጥደን ነበረ ጨማመርን እላችኋለሁኝ። የሴት በላይ ሰብሪና አብዱ እያገዘች ነው ዛሬ በሷ እግሬ ነው የተሰራው ብያቸዋለሁኝ። ከዛ ቡናችን እስከሚፈላ ድረስ እኛ ምሳችንን እንበላለን፣ ወደ ቡናችን መጠጣት እንገባለን እላችኋለሁኝ። የዛሬ ውሏችን ፋ ያለ ነበረ። የልጅ ግዣኝ ታውቁታላችሁ። ግማሹ ስራ ወደ ኋላ ሲቀርባችሁ ግማሹን ስሰሩ ነው። ሰብሪና እንደዛ ነው ስታደርገኘዋለች ውዶችዬ። እና ይሄን ይመስላል። ጥያቄ ካላችሁ ሌሎች ጥያቄዎች ሲጠይቁን፣ ሀሳቡን ካላችሁ ሀሳብ ስጡኝ። እኛን ማግኘትም ለምትፈልጉ ልጆች ፕሮፋይሌ ስር ወይም ደግሞ ቻናሌ ከላይ መጀመሪያ ላይ ታገኙታላችሁ። ቁጥር ማናገር ትችላላችሁ ማለት ነው። እዚህ ጋር ሰብሪን ይወልድኝ የኔ ታዛዥ የቡና ቁርስ አቅርቤ አምጪ አልኳት። ከዛ ወደ እኔ ጋር መጣች፣ ቆራረስኩላትና ለእኔ ብድግ አድርጋ ታጎርሰኛለች የኔ ስስት። ከዛ ሂጂ ውሰጂና አስነሽ ያልኳት ይዛ እየሄደች በመሀል ያው ታውቃላችሁ ውሩር አድርጋ ነች ተመለሰኝ። በጣም ነው ያሳቀችኝ። ብቻ ለመታዘዝ ደርሳልናለኝ ማለት ነው። አዘዝኳት ውሰጂ ብያት እንደምታው በቁንጣና ዛሬ ደግሞ ሄደች። ከዛ ቶሎ ሰጣችሁ ምልስ ነው ያለችው፣ ትፈራለች። አጎቷም ስለነበረ ምልስ ብላ ወደ እኔ መጣ። እኔ ቁጭ ብላት እምቢ አለኝ። መልሳ ደግሞ ሂጂ አልኳት፣ ተመልሳ ሄደች ማለት ነው። የዛሬ ውሏችን ይሄን ይመስል ነበረ። በልጅ እግዣኝ ነው ያልኩት ማለት ነው። እናንተም ወልዳችሁ ለመሳም ያብቃችሁ። እኔም ኢንሻአላህ አላህ ያሳድግልን። በሌላ ቪዲዮ እንገናኝ። ጥያቄ ካላችሁ ጥያቄ ጠይቁ፣ ሀሳብ ካላችሁ ሀሳብ ስጡ። ማንኛውንም ነገር እንቀበላለን። እናንተም ደግሞ ቦታ ከፈለጋችሁ ስለ ቦታም የምትፈልጉ እውነተኛ ገዥ ካላችሁ ምን ማናገር ትችላላችሁ። እንደነገርኳችሁ ቁጥሬ አለላችሁ። በዋትስአፕም በኢሞም በቀጥታ መስመርም ይሁን አናግሩኝ ማለት ነው። ከዛ ጽጋ ቡናችንን ሰብሪና የምትሰራኝን ስራ እቃ እያመጣች ከእቃ ቤት ታይ ብላት እምቢ አለችኝ። ከዛ አጎቷ ተከትሏት ሄደ። አብዲንም ሄድ ብላት ብለው እምቢ አለኝ። እቃ እያመጣች እምቢ አለችኝ። እኔም ለመነሳት ቡና ልቀዳ ሆነ። በጣም አስቸግራኝ ነበር በኋላ ላይ ግን ሆኖም እቃውን እያመጣች ፊት ያስቀመጠችልኝ። ከዛ እኔ ቡናዬን እቀዳለሁኝ ማለት ነው። ምንም ማድረግ አይቻልም። የልጅ ቤት ታውቃላችሁ። በዚህ መልኩ ቡናችንን እንጠጣለን እላችኋለሁ። ሸር አድርጉ፣ ላይክ አድርጉ። የዛሬው ውሏችን በዚህ መልኩ ነበረ። ለሰብሪና ስትሉ ያው ነግራችኋለሁ 10 ሺህ አስገቡን። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም ቡና እንጠጣ።